ሰዎች እገዛ አስፈልጓቸው ወይም ራሳቸውን በበለጠ ለመገንዘብ ሞክረው የስነ ልቦና ምክርን ፈልገው ሊሄዱ ይችላሉ። ግን ሻቱም አልሻቱ በየትኛውም እድሜ የህይወት ሁኔታ ውስጥ ጾታም ወይም የተለያዩ መገለጫ ውስጥ ያሉ ሰዎች ከሰላም ከርካታ ከሐሴት አንጻር እንደው ሊያልፉት የማይገባ በየዕለቱ ሊያደርጉት ይገባል ብለሽ የምታስቢው ከብዙ የዚህ ተሞክሮ አንድ ሁለትም ይሁን ሶስትም ነገር ምንድን ነው? ከኔ ኤክስፒሪየንስ ነው። የመጀመሪያው ነገር ለሁሉም ስሜት ክፍት መሆን አለብን። እያንዳንዱ ስሜት የመጣበት ፐርፐዝ አለ። ህይወት በራሷ መንገድ አንፓክ ስታደርግ በጣም ውብ ነች። አንተ ሳታስገድደው የሆነን ስሜት እንዳይሰማ ስለከለከልከው ብቻ ስሜቱ አይቀርም። የታገልከው ነገር ይወርሳል። በጣም ብዙ ጊዜ ለረጅም ጊዜ የምንታገለው ነገር ነው የሆነ ጊዜ ላይ አካል ግዝፍ አድርጎ መንቶ አቅምን የሚፈትነው። የሆነ ጊዜ ላይ ማየት የምትችለው በጣም ትንሽ እያለ ማስተዋል የምትችለው ነገር ታግለ ሆኖ በጣም አንተ ላይ ስልጣን እንዲኖረው የምትፈቅድለት። ለምሳሌ በጣም ብዙ ጊዜ ጸበል በጣም ብዙ ጸበል ተጠምቀናል እኛ ቤትና ጸበል ስንጠመቅ አሁን ገድል ይነገራል ቤተክርስቲያን ላይ አይደለ? በጣም የምወደው ነገር ምን እንደሆነ ታውቃለህ? መጥፎ መንፈስ እንዳለ የሚነገረው ብዙ ጊዜ ቤተክርስቲያን ላይ። ሌላ ቦታ ላይ ላታይ ትችላለህ። ሰው የሚያሸንፈው ቦታ ላይ ስለሄድክ ነው። መጥፎ መንፈስ የሚያሸንፈው ቦታ ላይ ስለሄድክ ገድል ሲነገር ደስ ይላል። የመጨረሻው ጥሩ መንፈስ እንዳሸነፈ ለማወቅ ነው የምትሄደው። ሰው አንተ ውስጥም ልታሸንፉ የሚገባ ነገር ነው እንጂ አንተ ሊወርስ የሚገባ ነገር ይመጣል ብዬ አላስብም በሰው ህይወት ላይ። በተለይ ደግሞ የአእምሮ ጤናንም ከመንፈስ ጋር የምናያይዘው ለዛ ነው። ብዙ ጊዜ ማጋጥሞኛል። ድሮ መንፈስ ነበረብኝ ምናምን ብለን የምንገልጻቸው ነገሮች አንዳንዴ እንዴት ነው መንፈስ የመሰለን ብለን ስናየው የምርም ራሳችን በጣም ሬዚስት አድርገ ነው የወረሰን ፈርተ ነው በጣም ያነገስነው ነገር ነው የሚሆነው። ሰው ስላልሰማኸው ብቻ የሚድን ነገር የለም። ብትሰማው አንተን የሚወርስ ነገር የለም። ሰው ከችግሩ በላይ ነው። በጣም የምወደው አባባል አለ። ለፈጣሪ ስለ ችግር ከምትነግረው ለችግር ስለ ፈጣሪ ንገረው። በጣም ትልቅ ነገር ነው። የራሳችን አቅም የምናውቀው እዛ ላይ ነው። ለችግራችን መፍትሄ የሚመስለውን ነገር ማስተካከል። ሰው የትኛውንም ስሜት የመሰማት አቅም መኖር። ሲያም ሙሉ ታመም እዛ ቦታ ላይ ማልቀስ ከሆነ የፈለግከው የሚያስለቅሰን ያሳዘነን ነገር ስማው። እሱን አልፈ ደስታ ልትፈጥር አትችልም። አንዳንዴ የማይታለፍ ስፔስ አለ አይደለ? በቃ ከዛ በኋላ የሚመጣ ነገር ነው። ፕሮሰስ ነው፣ ሂደት አለው። በቃ የሰው ልጅ የሚሄድበት ሳይክል አለውና አንዱ እዛ ስሜት ላይ መቀመጥ ነው። ሌላኛው ምናልባት ከዚህ ጋር ሊጠቅመን የሚችለው ልምምድ የምታመሰግንበት ነገር አይጠፋም በህይወት። ጭንቅላትን የምታስተምርበት መንገድ ስለሆነ ነው። መልካም እንደ የምታስተምረው መልካም ነገር ስታስታውሰው ነው አይደለ? ለምሳሌ ጥሩ አልጋ ስላለ አልነቃህም። የሚያነቃ አምላክ ስላለ ለዚህ ቀን የታደልከው በዛ ውስጥ ነው። ለዚህ ቀን ታደልክ ማለት ግን ቀኑ ያንተ ላይሆን ይችላል። ስለዚህ መጀመሪያው ዛሬ የማመሰግንበት ለዚህ ቀን መታደል ብቻ ነው። ቀኑ የኔ ያለ መሆኑ ደግሞ ምናልባት የኔ እንዲሆን የምሰራበትን ካራክተር እንዳሳድግ ነው እዛ ቀን ላይ ያለሁት ማለት ነው። ምስጋና በጣም ትልቅ አቅም አለው። በጣም ትልቅ አቅም አለው ምስጋና። እና ምስጋና በቃ ይሄ በየትኛውም ጉዞ ብቻህን አይደለም። እስከ ጠየቅ ድረስ የምትጠይቀው ነገር በጣም ትልቁም ነገር አለው። ግን ለምሳሌ ችግር ላይ ለመቆየት ከሆነ ውሳኔ ፈጣሪ ነፃነት ይሰጣል ብዬ አስባለሁ። ለመውቀስ ከሆነ የምትፈልገው እዛም ላይ ነፃነት ይሰጣል መሰለኝ። ውይ በቃኝ ስትል ግን ሰው ይልክልሃል፣ ሁኔታ ይልክልሃል። አንዳንዴ ቪዲዮም ሊሆን ይችላል እኮ። አንዳንዴ የማታውቀው መንገደኛ ታክሲ ውስጥ ያጋጠመ ሰው ሊሆን ይችላል። ፊት ለፊት የተቀመጠ ሰው ሊሆን ይችላል። ምናልባት መንገድህን አጣቡ የገፋ ሰው ሊሆን ይችላል። ግን የሆነ ነገር ይልክልሃል መድኃኒዓለም። እና ደጋግሜ ምናልባት ባፌ ባልጠይቀውም ጠይቄ ነበር። እሱ ነበር ለእኔ የመጀመሪያ ነገሬና ይኖራል። እንደ ሰው የሚያጋጥመ ነገር ይኖራል። ግን ብዙ ጊዜ ከሳምንት እስከ ሳምንት የማልሰራውም ለዛ መሰለኝ። ደህና መሆንን ይጠይቃል ስራው። በጣም ደህንነት የሚጠይቅ ስራ ነው። እና ደህና ባልሆንክበት ጊዜ የምትወስድበት ነገር፣ ህመሙን በደንብ የምትፈጭበት ነገር ይኖራል። በተለይ በጣም ብዙ ባለሙያዎች ይኖራቸዋል ብዬ አስባለሁ።